ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያልኩት ነው የሆነው ማለት ነውና በጉጉት እየጠበቅን የነበረው ቪዲዮ ተለቋል። ዛሬ ደግሞ በጊዜ ነው የተለቀቀው ቤተሰብ ማለት ነው። ገባችሁ አይደለ? ገባችሁ? እንኳን እነሱ አይደል እንኳን እኛ በጉጉት መጠበቅ አይደለም እነሱ ራሱ በጉጉት ነው የጠበቁት ማለት ነው። ለዛም ነው በጉጉት ስለጠበቁ ነው መልቀቅም ለዛ የለቀቁት ማለት ነው። ገባችሁ አይደለ? እና ይሄ ፓርት እንግዲህ ልክ እንደ ሩታ ነው እያደረጉ ያሉት። ምክንያቱም የሩታን ፍቅር ለመቀበል እንደዛ የእውነት ነው ምላችሁ ታውቃላችሁ። ከዛ በኋላ ነው አብርሃምና ሩታ በጣም የፈመሱት የዛ ሰዓት ነው ታውቃላችሁ። ትዝ ይላችኋል አይደለ? ሩታ ወደ አዲስ አበባ ልትሄድ ሙቤ ባጃጅ ይዞ ሲሮጥ ምናምን የዛ ሰዓት ነበረ። በቃ በጉጉት በቃ ህዝቡ እንዳለ ብለን ነበረ የምንጠብቀው ማለት ነውና የዛ ሰዓት ራሱ ሩታ እንደዚህ ነበር እያለቀሰች የነበረችው። አሁን ደግሞ ሄርሜላ ልክ እንደሱ ነው ላስብበት እያለ ከዛ ሩታንም ፎርጌት እያረጋት ምናምን ነው። ከዛ በኋላ አዲስ አበባ ልትሄድ ስትል ምን ሆና እንደዚህ የምታለቅሰው እያለ ባጃጅ ዚሮ ሲሮጥ ምናምን ያኛውን ፓርት ነው አሁን ሄርሜላ ጋር ያመጡት ማለት ነው። ገባችሁ አይደለ? የራሱን ፓርት እኔ በጣም ነው የገረመኝና ልክ እንዳልኩኝ እንግዲህ ማለት ነው። ገባችሁ አይደለ? ሩታንም ማጣት አልፈልግም ሄርሜላንም ማጣት አልፈልግም ነው ያለው። ገባችሁ አይደለ? ሰምታችኋል አይደለ? ስለዚህ አብርሃም ሁለቱንም ሴት ማግባት ይፈልጋል ወይም ደግሞ ከሁለቱም ሴት ጋር ማግባት አይፈልግም፣ ትዳር አይፈልግም። ነገር ግን ሩታ ጋም ሲሄድ ከሩታ ጋም ለማደር ይፈልጋል፣ ከሄርሜላ ጋም ሲሄድ ከሄርሜላ ጋር ማደር ይፈልጋል። ስለዚህ የሁለቱንም እያጣጣመ መኖር ይፈልጋል ይሄ ሰውዬ ማለት ነው። ገባችሁ አይደለ? ምክንያቱም አብርሃምን ካያችሁ ትዳር የሚባል ነገር አይፈልግም። ሁሌ ትዳር እንደማይፈልግ እና በጣም አድጎ በቃ አስቦ ምናምን በቃ እንጃ አላቅም በ35 አመቱ ወይም ደግሞ 40 አመቱም ሊሆን ይችላል ማግባት የሚፈልገው። አሁን አብርሃም ትዳር የሚባለው ነገር በፍጹም አይፈልግም እዚህ ጋር ማለት ነው። ሄርሜላን እንኳን አፈቅርሻለሁ ቢላት ሄርሜላን አያገባት። እሱም ብሏል እኔ ሄርሜላን ባፈቅራትም አላገባትም አሁን ብሏል። ስለዚህ ገባችሁ አይደለ? በሄርሜላ እድሜ ነው የሚጫወተው። ገባችሁ? ሄርሜላ አሁን አግብ ማለት አፈቅርሻለሁ ብሎ መልስ ሰጥቷት ከዛ ቀለበት ራሱ ቢያረግላት ሄርሜላ ላይ ህይወቷ ላይ ይጫወታል። ምክንያቱም ስለማያገባት። ገባችሁ አይደለ? አረ ለአንተ ላይ መስል ይችላል ዛሬ ላይ ያደርጉት ነገር ምናልባት ለብዙ ሰው እረፍት ነው፣ ለእኛም ለአንተም እረፍት ነው። ይህ ትክክለኛ ውሳኔህንና ትክክለኛ ምላሽን ሰጥተህ ግን በዚህ አጋጣሚ ጫታሙና ሄርሜላ ለምን አይጋቡም? የምሬን ነው እኮ ምክንያቱም ማለት ነው አስባችሁታል ሄርሜላን ከአብርሃም ለማለያየት ወይም ደግሞ ከአብርሃም ጋር ለማጣላት በጣም ይፈልጋል ይሄ ማለት ነው። ገባችሁ? ሳስበው ሄርሜላን ወዷት ነው እንዴ? አፍቅሯት ነው እንዴ? የራሱ ለማድረግ ፈልጎ ነው ወይ? እኔ አምጥቼ ከአብርሃም ጋር አገናኝቼ አንተ ከጎዳሃት እኔ አግባታለሁ ብሎ የፍቅር ጥያቄ ሊጠይቅ ነው መሰለኝ የሚመስለው እንደዛ ነው። ምክንያቱም ሄርሜላ ራሱ በዚህ ልክ ኧረ መገላገል ነው። ገብቷል? አቤላን እኮ ውድድር ውስጥ እያስገባ ነው የሚመስለው ነገሩ ከማጋሙ አብርሃም ትክክለኛ ስሜት ያለው ሰው ጋር ነው ኖርማል ነው። ሩታ በመምጣቷ ሌላ ነገር ሊፈጥርባ አይችልም፣ አይገባም። የምሬ ነው። ምክንያቱም እሷ ይሄንን ነገር ማለቷ አይቀርም። ከሷ የሚደበቅ ነገር ምንም የለም። አንተ ላይ ውስጥ ላይ ያለው ነገር ደግሞ እነሱ ቢኖሩም ባይኖሩም ሩታን ብትኖርም ባትኖርም ሊቀይረው አይችልም መቼም አይደል? ሩታ ስለመጣች ምንም አይቀይረውም። ነገር ግን ከሩታ ጋር የሆነ ነገር አለ። ቤተሰብ ቆይ ቪዲዮ ጋር ሲደርስ እነግራችኋለሁ ማለት ነው። ከሩታ ጋር የሆነ ነገር አለ። አሁንም ልክ እንደዛ ውስጥ ያለው ነገር ይቀየራል ማለት ነው። አይቀየርም። ስለዚህ ትክክለኛውን ነገር እዚህ ጋር ሩታን ባለችበት ሄርሜላን ባለችበት ሄርሜም እህት አለች ላይ ሆነ ትክክለኛ ውሳኔን መናገር ብቻ ነው። ገብቶሃል አይደል? በዚህ ልክ የእውነት ለመናገር አሁን እናንተ ማለት ነው ወንድ ልጅ የፍቅር ማለት ሴት ናት እንደውም እንደዚህ መሆን ያለባት። ገባችሁ አይደለ? ሴት ልጅ ናት የፍቅር ጥያቄ ተጠይቃ መልስ ሳትመልስ በጣም ቆይታ ላስብበት ብላ ምናምን ቤተሰቦቿ ተጠይቀው ሽማግሌ ተልኮ ምናምን የምታገባው። አብርሃም ልክ ሴት ቦታ ነው የሆነው ማለት ነው። ገባችሁ አይደለ? በዚህ ልክ እኔ በጣም የሚገርመኝ ነገር ማለት ነው አብርሃምን ሴት ልጅን በዚህ ልክ ተጭኖ ፍቅር ጥያቄ እንድትጠይቅ አድርጎ ተንበርክካ እንድታለቅስ አድርጎ ነው የራሱ የሆነ በቃ አለ አይደለ? እንዴት ነው እኔ ተወዳጅ ነኝ ያለኔ ወንድ የለም እኔ ብቻ ነው የምፈቀረው የሚል ሰው ነው በቃ አብርሃም ማለት ነው። ገባችሁ አይደል? እኔ እንደዛ ነው የተረዳሁት። እንዴ በግዳጅ እኮ አይደለም ልብ የሚፈልገው ወደፊት ከማጋ ብትሆን ደስተኛ ትሆናለህ። አብርሃም አሁን በዚህ ሰዓት እንደዚህ አይነት ነገር ደግሞ እኔ ለመጠየቅ በየትኛው ሰዓት ነው መጠየቅ ያለብህ? አብርሃም ሲያድግ በዚህ አጋጣሚ ልንገርህ ሲያድግ አላደግኩም እያለ ስለሆነ አላደገም። ስለዚህ ሲያድግ ጠይቁት። ታፈቅራታለህ አታፈቅራት የሚለው ቃል ማለት ነው ሲያድግ ነው መጠየቅ የሚፈልገው። አሁን ሰዓቱ አይደለም። እኔ ልንገራችሁ እንደዛ ነው። ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል።
የትኛው ጊዜ ነው ይሄንን ጥያቄ መጠየቅ ያለበት? አብርሃም አሁን ማንን እንትን ልበል? እኔ ነገርኩህ እኮ ትናንትና ወሮች ያለው እኛ ቤት እኔ ሄርሜላ ማንን እንትን ልበል? በጣም ነው የምወዳት፣ ቦታ አለኝ። ገባክ? ኦኬ። ሩታም ደግሞ ልጄ እናት ነች። ኦኬ። ሁለት ወዶ ይሆናል አብርሃም ሩታንም ወደ ሄርሜላንም ወደ መውደድማ እኮ እኛንም ሊወድ ይችላል። ሲጀመር አይወደንም ኦዲየንሶቹን ማለት ነው። በጣም ነው የሚንቀው። ነገር ግን ከኦዲየንሶቹም የሚወድ ሰው ሊኖር ይችላል። ገባችሁ? በዚህ አጋጣሚ ማለት ነው መውደድ የተለየ ነው፣ ፍቅር የተለየ ነው። መውደድ እኮ ሰውንም ሁሉንም ሰው እንወዳለን አይደል እንዴ? ነገር ግን ፍቅር የተለየ ነው። ፍቅር ቦታ አለው። ስለዚህ እኔ ብያቸዋለሁ ሩታንም ሄርሜላንም ማጣት አይፈልግም። ምክንያቱም ይሄ ነገር ትዝ ካላችሁት ሩታ እርጉዞና ኦኬ ሲጠየቅ ምረጥ ከሄርሜላና ከሩታ ምረጥ ሲባል ማለት ነው ሁለቱንም ማጣት አልፈልግም መምረጥ አልችልም ብሎ ጨንቆኛል ብሎ እየሮጠ ነው የሄደው አይደል? ትዝ ይላችኋል። ሩታ እጁ ስትይዘው ነጥቆ የሄደው ሰዓት ማለት ነው። እንደዛ ነው አብርሃም ነገርኳችሁ። እንግዲህ አንዱ ነው መምረጥ ያለበት፣ ከአንዱ ሰው ጋር ነው የወደፊት ላይፍ ማስቀጠል ያለበት። ስለዚህ ማጋ ነው ልብ ነገርኩህ እኮ እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጅ እያሳደገች ያለች ሰው ነች። እሷንም ማጣት አልፈልግም። ነገርኳችሁ። እንግዲህ ሁለቱንም ማጣት አልፈልግም። ሶ ይሄ ልጅ ቆይ ምን የመዳም ቀሞች ማለት ነው። በዚያ ጋር ወደዚህ ንንገራችሁ ማለት ነው። ተሰብስበን አዋጥተን ለምን እንዲያገባችሁ አናረግም? የምሬን እኮ ሁለቱንም ግን ለነገር እኮ አያገባም። ይሄ ሰውዬ አያገባም፣ ትዳር አይፈልግም። ገባችሁ አይደለ? ከሄርሜላ ጋርም እንደፈለገ አሸሸ ገዳይ ነው ማለት የሚፈልገው፣ እንደፈለገ መዝናናት፣ እንደፈለገ መብላት፣ ከሷ ጋር በቃ ቪዲዮቹ መዋኘት ምናምን ላይፉን ማሳለፍ ነው የሚፈልገው። በዚያ ገጣይ ማለት ነው። ይሄ በትዳር ታስሮ ባለ ትዳር ነኝ የሚለው ቃል አይፈልግም። ገባችሁ አይደለ? ምክንያቱም ለምን መሰላችሁ? አብርሃም ትንሽ ተዝናንቷል። ገባችሁ አይደለ? ነገር ግን ይሄ አሁን ያለውበት እድሜ የመዝናኛ እድሜ ነው። በቃ አይደለ ላይፌን ማሳልፍበት እድሜ ነው። የምጨፍርበት እንደፈለኩኝ የምሆንበት እድሜ ስለሆነ ትዳር የሚባል ነገር አልፈልግም ብሏል። ስለዚህ አሁን ይሄ ሰውዬ ማለት ነው ትዳር አይፈልግም። ልንገራችሁ፣ ትዳር የሚባል ነገር አይፈልግም። አፈቅርሻለሁ ካላት ትዳር ውስጥ የገባ ነው የሚመስለው። እንኳን ትዳር ሊፈልግ ማለት ነው። ገባችሁ አይደለ? ከሩታ ጋር እንኳን እያለ አይታችሁ ከሆነ አባትየውም ሲጠይቁት እህትየውም ሲጠይቁት ሁሉ ጊዜ ኤቭሪዴ ለምን ትዳር እኔ ልጅ ነኝ ትዳር ሳላቅ ነው የገባሁት፣ በዚህ እድሜ ምን ሆኜ እንደገባሁት አላቅም፣ ተሳስቼ ነው የገባሁት እያለ የሚያወራ ልጅ ነው። ስለዚህ ሄርሜላ ራሱ በጣም ተሳስተሻል። ገባሽ አይደለ? ያ ሁሉ ነገር እየሰማሽ አፈቅረኛል እኔ በጣም ነው ያፈቅረኛል፣ ይወደኛል፣ የልጁ እናት ያደርገኛል፣ ሚስቴ ብሎ ይመኘኛል ብለሽ ከሱ ጋር ማሳለፍሽ እኔ በጣም ነው የገረመኝ። በዚህ ሰዓት አይደለም ይሄን ጥያቄ መጠየቅ ያለብን። ነገ ከነገ ወዲያ ብዙ ጊዜያቶች አሉት ለእንደዚህ አይነት ነገር። አሁን ጊዜው ነው ብዬ አላስብም። ስለዚህ ገባችሁ አይደለ? ጊዜው አይደለም አሁን። እሱ ለትዳሩም ሆነ ለፍቅርም ሆነ ለምንም ነገር ጊዜ አይፈልግም። በአሁን ዛት ፍቅር እንደዚህ አይነት ነገር የለም ማለት ነው። ስለዚህ ሄርሜላ የእውነት ኦኬ ምሰሚኝ ከሆነ ማለት ነው ጊዜሽን አታባክኝ፣ የራስሽን ህይወት ኑሪ። ገባሽ አይደለ? የሚያፈቅርሽ የሚወድሽ በአሁን ሰዓት ሊያገባሽ የሚፈልግ ሰው ጋር አሳልፊ። ከዚህ ሰው ጋር አራቂ። ምንም ሆነ ምንም ብታፈቅሪ አራቂ። ራስሽን አዳምጪ፣ ከራስሽ ጋር በደንብ አውሪ። ከዛ በኋላ አራቂ። ሴት ልጅ ሲጀመር በዚህ ልክ ተንበርክካ ለሱ ስቅስቅ ብላ አልቅሳ ለወንድ እንደዚህ መሆን ራሱ የለባትም። ሴት ልጅ ተዋረድን ሲጀመር ማለት ነው። ሴቶች አጠቃላይ ተዋረድን። ገባችሁ አይደለ? ሄርሜላ ብቻ አይደለም አዋረደችን እንዳለ በቃ ተዋረድን ማለት ይቻላል። ገባችሁ? ሴቶች ራሳቸውን አስከብራችሁ በስነ ስርዓት ተጠይቃችሁ ሽምግልና ተልኮ ነው እንጂ የምታገቡት ወንድን ልጅ ጉልበቱ ላይ ወድቃችሁ አፈቅራለሁ፣ ወዳለሁ፣ ፍቅሬን ተቀበልልኝ ተብሎ የሚለቀስ ምንም አይነት ነገር የለም። ልክ ሩታ ያደረገችውን አሁን ሄርሜላ ያደረገችው። ገባችሁ አይደለ? ልክ ሩታ አልቅሳ እንደፈመሱ ገባችሁ አይደለ? ሩታን እንደዛ ፍቅር ጥያቄ እንዲቀበል ያ ነገር ነው አሁን በቃ አብርሃም የጀመረው ያ ስራ ነው። የሩታ ፓርት በሄርሜላ ደገመ ማለት ነው። ሄርሜላን በመርጥ ሄርሜላን አሁን አገባታለሁ ማለት አይደለም አይደል? እሷ ምላሽ ትፈልጋለች፣ ካንተ ምላሽ ትፈልጋለች። አብርሃም እንዴ ለተወደው አይሆንም። የልጅህን እናት ልጅ በናፈቀ ሰዓት ሄደህ የምታየው ነው። ይሄኛው ግን በቃ አንተ የፈለከው ነው። እኔ ይሄንን ምረጥ አልልህም። ምክንያቱም ያንተ ላይፍ እንጂ እኔ ላይፍ አይደለም። ገብቶሃል አብርሃም? ሲጀመር ማለት ነው ሩታን የምታገባት የምትወዳት ከሆነ የልጅ እናት ናት። ሰው ልጅ ያገናኛል፣ ነገም ሆነ ከነጎዳም ማለት ነው። ገባችሁ አይደለ? ሰው ተላይቶ አይቀርም። ሰው ይገናኛል፣ አንድ ላይ ይሆናል። ነገር ግን ሩታን የምትወዳት ከሆነ ከሩታ ጋር መሆን ነው። ነገር ግን ሩታን ደግሞ ልጅን የምታገኝበት ደግሞ ልጅን ለማግኘት ብቻ ነው የምትሄደው። ሩታ ሚስቴ አይደለችም ፈትቻታለሁ ኦኬ እያልክ ነበር አይደል እንዴ?
ስለዚህ ለሉሌ ደግሞ እንጀራ እናት ትሆናለች ማለት ነው። ሄርሜላን ታገባታለህ ማለት ነው። ገባ አይደለ? በቃ አለቀ። ከሩታ ጋር ህይወት ካልቀጠለ ሌላ ህይወት መጀመር ትችላለህ ማለት ነው። ነገር ግን እንደዛ አይደለም እሱ የሚያስበው። ሩታንም ይፈልጋል። ሩታንም ዝም ብሎ የሆነ እንዴት ነው የሆነ በንዴት ምናምን ነው። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አሁን እያያችሁ ላይክ አድርጉ ማለት ነው። እንደዚህ ላይክ አድርጉ። ላይኩን ታያውቃላችሁ አይደል? ላይክ አድርጉ። አዎ በመሀል ግድ ነው ማስታወቂያ እና ማለት ነው። በዚህ አጋጣሚ ልንገራችሁ ማለት ነው። ሄርሜላን ቢወዳት ኖሮ ቢያፈቅራት ኖሮ እስካሁን ይጠይቃል ነበር። ነገር ግን ሩታ ጋር ሲሄድ ደግሞ ሩታን የሆነ ነገር የሚፈልግ ነገር አለ። ገባችሁ አይደለ? የሩታ ጣዕም አላለቀለትም። የሩታ ፍቅር አልወጣለትም። ስለዚህ በሆነ በማይረባ ነገር ተጣሉ፣ ተለያዩ፣ ወይም ደግሞ ፍቺ ምናምን ተባለ፣ ተፋቱ። ስለዚህ በቃ እንትን አይደለም። ከሩታ መለየት አይፈልግም። ከሄርሜላ ጋር ደግሞ መለየት አይፈልግም። ስለዚህ ይሄ ልጅ አሁን ምን አሰብኩኝ፣ ያው እኛ ተሰባስበን የሆነ ወጪ አድርገንለት እናጋባ። በቃ ሄርሜላ ትምጣ ዱባይ እናጋባው አይደል? ልክ እንደ ሩታ ማለት ነው። ከዛ በኋላ ሁለቱንም እንትን ይበል አለቀ። እንደዚህ እየደበረ ነው ያለው ስሜት አለን። በዚህ ልክ እየፈራህ ነው ወይስ ምንድን ነው የሚያስፈራህ? ንገረኝ። ምንድን ነው የተሰማክ ያለው? አትወደኝም? አንገቱን ይወድሻል። አንገቱን ደፍቶ ጸጥ ይወድሻል። ሄርሜላ መውደድ እንኳን ይወድሻል፣ ግን አያፈቅርሽም። አታፈቅረኝም? ምንድን ነው የተሰማህ ያለው? ንገረኝ አብርሃም። እኔ አላሳዝንህም? አያፈቅርሽም። የሚያፈቅር ወንድ እኮ በአንዴ ማውራት ይችላል አይደል እንዴ? በአንዴ አፈቅርሻለሁ ብሎ ማውራት ይችላል። ስለዚህ ይሄ ግዴታ አይደለም። እሱ ግን አይፈልግም። አንገቱን ደፍቶ ጸጥ። ተፈቃሪ ነዋ፣ ተወዳጅ ነዋ። ከሱ ሌላ ወንድ የለማ። በቃ እንደዛ ነው የሚያስበው። ሲጀመር እሱ ራሱ ጥፋተኛ ነው። ሲቀጥል ጓደኛው ዙሪያ ያሉት ጓደኞች ራሱ ጥፋተኛ ናቸው። ከሩታ ጋር ቢጣላ ከሩታ ጋር ቢለያይ ራሱ የዛ ሰዓት አብርሃም ብቻውን ሆኖ የራሱን ላይፍ ማሳለፍ ከራሱ ጋር ሆኖ መሆን እየቻለ ያለ ሴት መኖር እንደማይቻል አድርጎ ጓደኞቹም ብቻውን ኮነ የሆነ ነገር ራሱ ብለዋል። ሲጀመር እኔ ቤት ውስጥ ሆኜ ስንት ነገር ያሳስብ ሴጣን ምናምን ያሳስተኛል። ብቻዬን ኮንኩኝ ምናምን ከሴት ጋር ነው መሆን የሚፈልገው። ብቻውን ጊዜ ማሳለፍ አይፈልግም። ሴትን ከሴት ጋር በቃ አንድ ቀን እንኳን ከሩታ ጋር ከተጣለ ቶሎ ብሎ ሌላ ሴት ጋር ነው የሚሮጥ ነበረው። ስለዚህ ከሴት ጋር ያሳልፋል። ያ ሴት ደግሞ ማግባትም አይፈልግም፣ ማፍቀርም አይፈልግም። ከነዛ ሴት ጋር እንደፈለገ አሸሸ ገዳይና መዞር ነው የሚፈልገው። የራሱ ጊዜ እንኳን መስጠት አይፈልግም። ያለ ሴት መቆም ወይም ደግሞ ያለ ሴት አንድ ቀን ማሳለፍ አይፈልግም አብርሃም። ችግሩ ማለት ነው እንጂ ከሩታ ጋር እንደተለያየ ወይም ደግሞ ከሩታ ጋር እንደተጣለ የራሱ ጊዜ ሰጥቶ ከራሱ ጋር መኖር ይችላል፣ ወይም ደግሞ ራሱን ማዳመጥ ይችላል። ግን እሱ እንደዛ አይደለም። አብርሽ እኔ አላሳዝንህም ወይ? ስሜትን በዚህ ልክ ማወቅ ስለፈለኩኝ አንድ አፈቅርሻለሁ የሚል ቃል ነው በዚህ ልክ የሚከብደው? ምንድን ነው እያስፈራክ ያለው? እሺ ስለኔ ስሜት አትጨነቅም? እሷ ምን እያሰበች ነው? ትወደኛለች ወይስ አትወደኝም? ታፈቅረኛለች ወይስ አታፈቅረኝም የሚል ነገር ምንም አያሳስብም? እኔ ባሉብሽ ሞስ ከላይ ተሰደደ አብሬ ማቆየት አልችልም ነበር አይደል? መውደድ ሌላ ማፍቀር ሌላ ነገር። ግን እኔ ሄርሜላ በጣም እያናደደች ያለችው ማለት ነው። ቆይ ወንድ የለም ወይ ለምን አትይውም ነው እኔ የሚገርመኝ። በቃ እንኳን እንደዚህ አይደለም እንደዚህ አልቀሰች ጠይቀሽው አይደለም፣ ባለፈው እንኳን ሲጠይቀው አልመለሰ ሰውዬ ነው። ስለዚህ በዚህ ልክ እንደዚህ አልቀሰች እሱን መጠየቅ ሳይሆን ለምን አትተይውም? አለቀ እንዴ። ወዲና ማፍቀር እኮ ይለያያል አብሽ አይደል እንዴ? አይደል ወሾ ስሜትን እያየሁ እኔ እየተሞኝ ያለ ስሜት ከተሰማኝስ እንደዚህ ስሜት ከተሰማኝስ ቢያንስ አንድ ነገር ተረዳኝና ይሄ ነገር ጥያቄ ሆነብኝ እኮ አንድ መልስ ለኔ በቂ ነው አይደል እንዴ? አብርሃም አብርሽ ሞቅ ፈልጋለሁ እኔ አያችሁት? እሱ እንደዚህ እየሆነ እሷን እኔ እኮ ወንድ የለም ወይ? ቆይ ወንድ የለም እኔ የምለው ወንድ የለም። እናንተ ወንድ ተወደደ እንዴ? ያልገባኝ ነገር ይሄ ነው እንዴ። ስሜት ማወቅ ፈልጋለሁ። በእናትህ ቢያንስ የተሰማህን ነገር ንገረኝ በእግዚአብሔር። እኔ አንተ ስሜት ማወቅ ፈልጋለሁ እያልኩ ነው እኮ በእግዚአብሔር። እኔ አላሳዝንም እስካሁን ድረስ እንደዚህ አላሳዝንም። ምንም ስለኔ ስሜት አትጨነቅም። ምንም በቃ እሷ ታፈቅረኛለች ወይስ አታፈቅረኝም የሚል ጭንቅላት ይሄ አንድ አፈቅርሻለሁ ማለት ለኔ በቂ ነው አብርሃም አይደል? ዝም ብሎ እንደዚህ ሲጀመር ባለትዳር ወንድ ላይ ኦኬ፣ ባለትዳር እያለ ልጅ እያለው ኦኬ፣ ነፍሰ ጡር እያለች ሄዳችሁ ከሱ ጋር ኦኬ እንደፈለጋችሁ አሽሽ ገዳይ የምትሉ ሴቶች
ኦኬ ባለ ትዳር እያለ አፈቅርሃለሁ እወድሃለሁ ብላችሁ የምትጠይቁ ሴቶች እጣ ፋንታችሁ እንደዚህ ነው። ተንበርክካችሁ እሱን ታፈቅረኛለህ አታፈቅረኝም ብላችሁ መጠየቅና ማልቀስ ነው እጣ ፋንታችሁ። ይሄ እንደሚሆን እያወቃችሁ ነው በዚህ ህይወት ውስጥ እንደምትገቡት ማለት ነው። ሲጀመር ባለ ትዳር ኦኬ ባለ ትዳር ወንድ ኦኬ ያችን ሴት ሲጀመር ያችን ሴት በምን ጉዳይ ተዋት? ያገባ ወንድ ሲጀመር የምታገቡት ያችን መጀመሪያ የፈታትን ሴት በምን ምክንያት እንደፈታት እንኳን ሳታውቁ ነው የምታገቡት ወይም ደግሞ የፍቅር ጥያቄ የምትጠይቁት። እውነት እሱ ያችን ሴት ጋር ኦኬ ሰላም ቢሆን ኖሮ ትክክለኛ ሰው ቢሆን ኖሮ ለትዳሩ የሚያስብ ኖሮ ከዛች ሴት ጋር እንኳን አይለያይም። እሱን እንኳን አታውቁም፣ ዝም ብላችሁ ትገባላችሁ። ባለ ትዳር ወንድና ትዳሩን የፈታ ወንድ ሲጀመር የምታገቡ ሴቶች እጣ ፋንታችሁ እንደዚህ ነው። ገባችሁ አይደለ? ማን የምታደርገው እንደምንችል አምጥለኝ ሳፈቅርኩ ስለወደድኩ እንደዚህ የምትሆነው ተፈቀርከኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል። ተናገር አብርሃም፣ የሰው ልብ አትስበር። ከዚህ በላይ በእግዚአብሔር ልብ አትስበር አብርሃም፣ በማርያም እንደው በቃ ቁልቁል ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው የማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስተክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ ያለቀስኩ እንድኖር የምትፈልገው የሚሰማህን ስሜት ይመስለኛል። አሁን ተራው የሩታ ነው፣ የምሬን የሄርሜላ ነው። ገባችሁ አይደለ? ካያችሁት ሩታ ሁሌ እንዳለቀሰች ነበረ። ስለዚህ አሁን ደግሞ ተራ የሄርሜላ ነው። አሁን እያስለቀሳት ያለው እንድታለቅስ የሚደረገው የፍቅር ጥያቄ ጠይቃ እንደዚህ ሁሌ እንድታለቅስ በቃ ሩታን ካያችሁ 3 አመት ነው 4 አመት ሁሉ ብቻ ይሄ ድራማ ከተጀመረ በኋላ ከአብርሃም ጋር ከሆነች በኋላ ሁሌ እንዳለቀሰች ነበረች። ሩታን የምናውቀው እንደዛ ነበር። አሁን እግዚአብሔር ይመስገን ይኸው ማልቀስ አቁማለች። አሁን ደግሞ ወደ ሄርሜላ ሄደ ማለት ነው። ይሄን ስሜት ስለጠየቅኩ በጣም ይቅርታ፣ ግን ደግሞ እኔ ማወቅ ስለምፈልግ ነው። ገባ? በጣም ረጅም ጊዜ ሆኗል። በጣም ረጅም ጊዜ ይሄን ስሜት ሳላውቀው ከዛሬ ነገ ጥሩ ነገር አይባለው ብዬ ነው እስከዛሬ ድረስ ምን በቃ አይፈልግሽም። ያው እንደዚህ እጇን ይዞ ምናምን ያባብላታል። ልክ እንደሚወዳት እንደሚያፈቅራት ያደርገዋል። ከዛ በኋላ ግን ስሜቱ ግን አይናገርም። እንደሚያፈቅራት ግን አይናገርም። ከሱ እንድትለይ ግን አይፈልግም። ቀልድ የሴት ህይወት ላይ ለመጫወት መልስ ስጠኝና ቢያንስ ቁጤ ነው ቄል ነው። በእግዚአብሔር ከዚህ በላይ እንደተሰቃይባት በእግዚአብሔር ንገረኝ። እሱ ለምን አስጨነቀው? ለሴት ልጅ ግድ የለውም። ሄርሜላ እንድታቂ ማለት ነው፣ ግድ የለውም። ሩታም እንደዛ ስታለቅስ ነፍሰ ጡር ሆና እንደዛ ትቷት ሄደው ለሴት ልጅ ግድ ስላለው ነው። ተንበርክከሽ ብታለቅሽለት ግድ የለውም። እሱ ሴትን ማስለቀስ ነው ስራው ሲጀመር። ምን ልረዳክሽ? ልጄን ተላምደዋለሁ። ልጄን ማየት ይፈልጋል። ገባሽ? እሺ እኔ ልጅ እንዳታይከለክላለሁ። ማናከም አልተረዳችሁም። ገባሽ? ቆይ እኔ የምለው ሄርሜላን ካገባት ሄርሜላን ፍቅር ጥያቄ ከተቀበለ ልጅ ማየት አይችልም ነው ህጉ? እንደዛ ነው ያለው ወይስ ምንድን ነው? አልገባኝም። ከልጅ ጋር ምን አገናኘው? እንግዲህ ለማየትም ላለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስድ ነው ማለት ነው። በቃ በዚህ ደረጃ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ነው ማለት ህጉ እንደዛ ካለ ህፃን ልጅ ነው ወይም ደግሞ በአሁን ሰዓት ማግባት አይችልም ወይም ደግሞ አሁን ልጁን ማሳደግ አለብህ ወይም ደግሞ አሁን ከተባለ ለሄርሜላ መናገር አለበት፣ ማማከር አለበት። ይሄም ነገር ምንም አይነት የሚደበቅ ነገር የለም። ነገር ግን ሉሌን ማየት አትችልም ወይ ነው የሄርሜላን ፍቅር ከተቀበልክ? አልገባኝም ነገር። ድጋሚ ድራማ ውስጥ እየገባችሁ ነው ወይስ ድራማም ነው ግን ድጋሚ ሌላ ድራማ እየጀመራችሁ ነው? ከራሴ ጋር አውርቼ ነገ ምላሽ መስጣችኋለሁ። አያችሁ፣ ከራሴ ጋር አውርቼ ነገ ምላሽ እሰጣለሁ። እስካሁን እንኳን ከሄርሜላ ጋር የነበረው ምንም አይነት ጥቂት እንኳን የጥፍር ቆሻሻ የሚያክል ፍቅር የለውም ከአብርሃም ለሄርሜላ ማለት ነው። ገባችሁ አይደለ? ለማሰብ ድንገት የተጠየቀ ነው የሚመስለው። ድንገት የፍቅር ጥያቄ የተጠየቀ ወይም ደግሞ ሄርሜላና አብርሃም ጨራሽ ሳይተዋወቁ በድንገት አሁን የፍቅር ጥያቄ የጠየቀች ነው የሚመስለው። ላስብበት። ልክ እንደ ሴት ማለት ነው። ተዋረድን፣ እግዚአብሔርን በጣም ነው የተዋረድ ነው። ኦኬ እኔ ይመስለኛል አሁን በህግ ነው መሰለኝ ይመስለኛል ከሄርሜላ ጋር የሄርሜላን ፍቅር ጥያቄ ከጠየቀ ልጅ ላለማሳየት ተስማምቶ ነው ሩታ ላታሳይ ወይስ ከሴት ጋር ከሆነ ልጅ አላሳይም ብላ ነው ተስማምታል። ስለዚህ ሄርሜላን አታታልል ነው ሩታ እያለች ያለችው። ስለዚህ የሆነ ነገር አለ ቤተሰብ ገባችሁ አይደለ? ህግ ቦታ ላይ ተነጋግሮ ከሄርሜላ ጋር ከሆነ ወይም ደግሞ የሄርሜላን ፍቅር ጥያቄ ከጠየቀ ልጁን ላለማየት ይችላል ማለት ነው። እንደዛ ነገር ነው። እኔ ገባኝ እንደዛ ነው።
አንቺ ይሄንን ነገር መልሱን አፈልጊም ሩታ ማለት ነገር ላይ ዛሬ ቀኑ ስለሆነ ነው እና አንተም ስለነገርከኝ የመጣው ባልነግረውም ይመጣል። አንደኛ ነገር፣ ሁለተኛ ነገር ደግሞ ምን አለ መሰለኝ፣ ቆይ ሄርሜላ የሆነ ነገር ተነክታለች። አብርሃም የሆነ ነገር አስነክቷታል። የምሬን ነው። በሰላም አይደለም እንደዚህ የምትሆነው። የፍቅር ጥያቄ እንኳን ሳይጠይቅ እንዴት እንደምትሆን ይዋት፣ እንዴት እንደምታለቅስ፣ እንዴት እንደምስሞ ማለት ነው። ቆይ ልጁ የሆነ ነገር አለበት እንዴ? ጉድ እኮ ነው። ያስገድጃ አይደለም ምን ይነሱ አሁን ይሁን እራሱ ይመለስልን ነበር ከአንቺ ጋር ደስተኛ መሆኑን ከአንቺ ጋር የሚያሳልፋቸው። የምሬን ነው። አያችሁት? አይኗን ታያለች እንዴ? በዚህ ልክ ወንድ የለም እንዴ? የምሬ እኮ ነው። እናንተ ላለቅስ ነው እንዴ? እኔ እኮ በድራማ ራሱ አለቅሳለሁ ታውቃላችሁ አይደለ? የምሬን ነው። አይኗን እያየች ትዝሟለች ምናምን። የሆነ ነገር ተነክታለች ሄርሜላ፣ የሆነ ነገር ተነክታለች። ነገሮች ሙሉ በቃ ከናንተ አቤል ምንድን ነው አቀረው ከፍላውታ ምንድነው እየጠየቅን ያለው ነገር ታውቃለህ? ሁሉንም ነገር ታውቃለህ አይደል? የውጤት ሳታቀርታ አይደለም ሁሉንም ነገር ታውቃለህ። ዛሬ ላይ እንደዚህ ጥያቄ ለምን እንዳደረበህ ባላውቅም የኔ ፍላጎት የኔ ምርጫ ሁሉንም ነገር እያንዳንዱ ነገር ታውቃለህ። ግን ከሁለቱ ላይ ነገር አይደለም አብርሃም፣ ሁለት ወዶ አይሆንም እያልኩ እኮ አቤል በቃ ኦኬ። ምርጫው ለከሁለት ወዶ ነው ሁለት ነው ማለት ነው የሚወደው። ሁለቱንም መለያየት አይፈልግም፣ ሁለቱንም ይፈልጋል ማለት ነው። ወቸ ጉድ! እኔ ለመረዳት ለምን አትሞክርም? ቢያንስ ዛሬም ቢያንስ ታይም እፈልጋለሁ ነገር አግኝቼ ምላሽ እነግርሻለሁ ማለት ነው። ይሄ እኮ በድንገት አይደለም እኮ የተጠየቀው በድንገት አይደለም። ስለዚህ ኧረ ነገር አለ ነው ማለት እስከ እኔ ከሆነ እየጠየኩ ያለሁት እስከ ዛሬ ያለውን ስሜት ነው አይደል እንዴ? አንድ ቀን ስታደርግ ምን የሚጨምር ነገር አለ ወይ? ነው አልተረዳሽም ምን ቢያንስ እኔ ከላስ ማሰብ እፈልጋለሁ። ይሄን አንቺ እንደምታስቢው ነው ቀላል አይደለም ምላሾችን ለመመለስ ማለት ነው። ነገሮች ቀላል አይደለም። እሺ እንዳልጎዳብህ ፈተና ነው ምንድን ነው እሱ? እኔ ምንም አልሆንም። እሺ ጠንከር ብዬ ራሴን አጠንክሬ ህይወቴን ለመቀጠል እሞክራለሁ። በቃ ማለት ብዙ ጊዜ ስትለየኝ በጣም ራሴ ላይ የማደርጋቸው ነገሮች ትክክል እንዳሉ ይሰማሻል ማለት አይደለም። ይህንን ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ ነጻነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካደረግሽ አንደርስታንድ አድርጊ። በቃ የሆነ ነገር አለ በህግ የተነጋገሩበት። ኦኬ ህግ ካለ ማለት በህግ ልጁን እንዲያይ ወይም ደግሞ ሄርሜላ ጋር ከሆነ ወይም ደግሞ ፍቅር ጥያቄ ከጠየቀ ማለት ፍቅረኛ ካለው ልጁን ማየት እንደማይችል ከተደረገ ህጉ ላይ ለሄርሜላ መናገር አለበት። ይሄ የሚደበቅ ነገር የለም አይደል እንደ ቤተሰብ። ስለዚህ እንደዛ ነገር ነው እየታየኝ ያለው እኔ ማለት ነው። ለዛ ነው በቀደም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ወይም ደግሞ ይመስለኛል ህጉ አገናኝቷል እንዴ? እኔ የምለው ህጉ ሩታና አብርሃምን አስማምቶ አንድ ላይ እንዲሆኑ አስታረቃቸው እንዴ? ግራ ጋቡን ምንድን ነው ነገር ላይፋችን ላይ። ስለዚህ ዝም ብለን ዛሬ ላይፋችን ላይ ባለ ሩታ እንደዚህ ለሩታም ሄርሜላ አየሽ አይደለ? ለሩታም እንደዚህ ብሏል። ሩታ እንኳን አርግዛ ነው ነፍሰ ጡር ሆና ለነገው ማን ያውቃል ነገ ትኑሪ አትኑሪ ያለ ሰውዬ ነው። ነፍሰ ጡር ሆና እንኳን ይሄ ቃል የወረወረ ሰውዬ ነው። ገባሽ አይደለ? ለዛሬ ኑሮ አብርሃም ዛሬ መኖርን፣ ዛሬ ማደርን፣ ዛሬ መብላትን፣ ዛሬ መጠጣትን ነው እንጂ ስለ ነገ አላቅም የሚል ሰው ነው። ገባችሁ አይደለ? ተስፋ የሌለው ህልም የሌለው ወይም ደግሞ በቃ አይደለ? እኛ እኮ እንሞታለን ብለን ብናስብ ሰው ዛሬ ሞታለሁ ብዬ ካሰብኩኝ እኮ በቃ ቁጭ ብዬ ሞቴን እንጠብቃለሁ ማለት ነው። አብርሃም እንደዛ ነው እየጠበቀ ያለው፣ እንደዛ ነው እየኖረ ያለው፣ ህይወቱ እንደዛ ነው። ገባችሁ አይደለ? የኖርን ስለ ነገር ምን ነገር ባንጨነቅ ይሻላል ያልኩሽ ማለት ነው። ገባሽ? አያችሁ ዛሬ ላይ ጊዜው አይደለም ይሄን ጥያቄ ለማንሳት ማለት ነው። አብረን እያሳለፍን ነው። ጥሩ ጊዜ እያሳለፍን ነው። ጥሩ ፍቅር ጊዜያቶች አሉ። ኦኬ ጥሩ ነገር አብረን እያሳለፍን ነው። ኦኬ ከማልፈልገው ሰው ደግሞ አይደለም የሁሉ ጊዜያት ለአንድ ሰዓት አብሬ ነው። ኦኬ የፍቅር ጊዜያትን እያሳለፍክ ነው ምናምን ደስ የሚል ነገር እያሳለፍክ ነው። እንደዛ ነው መኖር የምትፈልገው ማለት ነው። ሌላ ነገር ማሳለፍ አትፈልግም። ትዳር ውስጥ መግባት አትፈልግም። አፍቅርሻለሁ ማለት አትፈልግም። ሶ እንደዛ እያልክ ሴትን እየቀያየርክ መኖር ነው የምትፈልገው ማለት ነው። ስማኛ እንዴ ወይኔ ሄርሜላ ግን በዚህ ልክ ለምን የምትለምኑት? ቆይ ኩርንችት ያከለ ሰውዬ የምሬ ነው። እኔ እኮ ግራ ነው የምታጋቡኝ። ወቸው እና ደግሞ አይነት ላይ ማየው ነገር ነው ቤሌ ተሰማኝ የምትለው ነገር በዚህ አማርኛ አንድ እስከዛሬ ድረስ ምን እንደሚፈጠር አላውቅም ማለት ነው። ነገ ምን እንደሚፈጠር አላውቅም ካለሽ ምላሽ ሰጥሽ ፈቃደኛ አይደለም። ገባሽ አይደለ? ነገ ላይ ምን እንደሚፈጠር እስኪ ነው አያውቅም። ስለዚህ ሩታ እንኳን ተረዳዋለች። ገባችሁ አይደለ? ለሩታ ነፍሰ ጡር ሆና እንኳን እንደዚህ ያለ ሰውዬ ለሄርሜላም ደገመ። ስለዚህ ምንም አይመስልም አብራ እኔ እኮ ያንተን ፍላጎት ነው ኤክስፕሌን እያደረኩልህ ያለሁት። ቢኮዝ ትናንትናም ብዙ ነገር እኔና አንተ ጋር ስለተፈጠረ ማለት ነው። ዛሬ ነው የመጣው እሷ ጋር ግን ደግሞ ከዛ ውጪ ኦኬ እሺ በቃ ምን ነገር አለ ማለት ነው።
የሆነ ነገር ተፈጥሯል። ድጋሚ ተደገመ። ምጣሰበራ ነው ምጣሰበራ። ወቸ ጉድ! ሄርሜላ ውሃ በላሽ። አያችሁ አይደለ? ምጣሰበራ ተደርጓል። ሄርሜላና አብርሃም አብሮ አድሯል ምናምን አድርጓል ምናምን ነገር አድርጓል። አያችሁ አይደል? ለዛ ነው አመት ሁሉ ለካ የቆየ ድንግል ተወስዶበት ነው 2 ቀን ሙሉ ስልኩን ዘግቶ የጠፋው። ወቸ ጉድ! ሄርሜላ ተስፋ ቁረጪ እናንተ ሰዓት ነው እንዴ? ኦኬ ማለት ነው። ትናንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እናንተ መካከል የተፈጠረው ነገር መቅረጽ አልቻልኩም። መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ መቅረጽ። ሩታ አሁንም እዛው ነሽ መቅረጽ ነው ያለች ያለችው። ቆይ ደግሜ ልስማ። መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ ቆይ ትናንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እናንተ መካከል የተፈጠረው ነገር መቅረጽ አልቻልኩም። መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ መቅረጽ አልቻልኩም እንጂ ወደ ነገር አለ እንደ ሩታ ድጋሚ እዛው ነሽ። ማርያምን እዛው ከሆንሽ ማለት ነው ሁለተኛ እኔ እድል አልሰጥሽም። እግዚአብሔር ነው የምላችሁ እንዴ ማለት ድጋሚ ቀረጻ ምናምን አለ። ድጋሚ ፋይል ምናምን ሊወጣ ነው። ኧረ ይደብራል። ኧረ ወደዛ እንዴ የምን ቀረጻ የምን ምንድን ነው? አብራችሁ ካደረጋችሁ አደረጋችሁ ነው። ራቁትም ከሆነ ሆነ ነው። ተሳሳማችሁ ነው። ነገር ግን ድጋሚ ደግሞ ሩታ እዛው ድጋሚ ደግሞ ልቀርጽ ነው ምናምን ልትይ ነው እንዴ? እንደተሻ ሁሉ ግን እንደዚህ ያለች ነው ማለት ያታለች። እሺ እኔ ነኝ ራሴን ያታለኩኝ ሰማኛለሁ። ስለዚህ ይሄን ስሜት ንገረኝ ነው ቀደምትኝ። እኔ እና እሷ በመካከላችን ምንም ነገር የለም አለ። ፍቺ ፈጽሜ ራስ ፍቺማ ቆየ ግን አለ። እየዋሸሽ ነው ሄርሜላ፣ እየዋሸሽ ነው። ይሄ ሰውዬ አያስተማምንም። አምሩን የሚራሴ ኑሮ እየኖርኩኝ ያለን ሰው በመሀላችን የሚያገናኘን ልጅ ነው በቃ ማለት አለ። ልጅ ለማየት ግን እኔን ብቻዬን ለማየማኘት ፍላጎት ሊያደርጉ አይገባም። ባይዘው ኦኬ፣ እሱም አለ። ነገር ግን ከሩታ ጋር የሆነ ነገር አድርጋችኋል። እንግዲህ ቤተሰብ ሩታ ማለት ነው ሴት ናት። የሴት ምላሽ መልስ በስነ ስርዓት እድሜዋ ይሄዳል ምናምን እያለችው ነው። ብቻ የሆነ ወይም ደግሞ ህግ ቦታም የሆነ ነገር አለ። እነ ደግሞ ሄርሜላና አብርሃምና ሩታን ደግሞ የሆነ ነገር አድርገዋል ማለት ነው። ገባችሁ አይደለ? ተይኝ በቃ በእግዚአብሔር አለ። ገባችሁ? ግን ስለ ደቂቃው በጣም ይቅርታ ጠይቃለሁ ቤተሰብ ማለት ነው። ናታ እንዴ ለምን ሆነ ትቀልዳለች? ሰም እኮ ነገ ያሳስባታል አይደል? ቤተሰብ እንግዲህ አብርሃም አስብበታለሁ ብለዋል። ሄርሜላ ደግሞ ነገም ከነገ ወዲያ መልሱን እፈልጋለሁ ብላለች። ወይም ደግሞ ሻይ ቡና እያልን አስበት ትነግረኛለህ ወይ ወደ ቤት እንሂድ ወይ እያለች ነው። ባውራ አንድ ሰዓት አይበቃም ቤተሰብ ማለት ነው። ገባችሁ አይደለ? ስለዚህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም አድርጉ። ግን በፍላጎታችሁ ወዳችሁ ስታረጉ ደስ ይለኛል። ባይ ባይ።